ሄደናል መምር አልጨረስኩኝም ከይቅርታ ጋር አንድ ጥያቄና ከዛ ወደ እነሱን ይቅርታ ቢያቸው ይቅርታ በጣም ይቅርታ ምዕመናን በእግዚአብሔር በመድኃኒዓለም ልመና ያገኘሁት ነው እና ካሁን በኋላ አልመጣም አንዴ ልጠይቅህና ምክንያቱም አንተ የምትናገረው አንተ ዝም ብለህ ተናገር እኔ እሰማሃለሁ ማለት ነገ እሰማዋለሁ በቃ ምክንያቱም መድኃኒዓለምን አንድ ነገር ብዬው ነው የገባሁት መምህር ተስፋዬ ላይ አንደበት ላይ ሆነ ትናገረኛለህ ሰምቼ ተገብሯለሁ ካልተገበርኩ ደግሞ በፊትህ መወቃቀሻ ይሆነኛል ይሄን ከመድኃኒዓለም ጋር ቃል ተገባብተን ነው የገባሁት የሰራልኝም ሁላ ማለት ነው ሌላኛው የመጨረሻው ጥያቄ ነው ከህልሞች ውጪ በጥያቄ ደረጃ የመጨረሻ ነው ይሄ እሺ አሁን ለህልሙ ሌላ ጊዜ ትሞክሪ ጥያቄ ይቅርብኝ ህልሙን ፍታልኝ በእግዚአብሔር እሺ መምህር ህልሙ ምን መሰለህ ጥያቄ በቃ በገጠመኝ ያገኘዋለሁ ችግር የለውም ህልሙ ይመስለኛል እኔና ጓደኛዬ ነን ሁለት ነን አንድ ሞዳት ጓደኛ አለችኝ እኔና እሷ ነን ቤት ውስጥ ያለ ነው እና አልጋ ላይ ተኝተናል አልጋ ላይ ተኝተን ሳለ ሌላ የማውቃት አንድ ወንድና አንድ ሴት አሉ እነሱ ሁለቱ ተያይዘው መጡ የተኛንበት ክፍል ማለት ነው ጓዳ ተያይዘው መጡና የሆነ አፋቸው አውጥተው ባይነግሩኝም ግን አስተያየታቸውን ይናገራል አልጋውን ፈልገውታል ለጓደኛዬ ዞር አልኩና ስሟን ጠርቼ እንውጣላቸው አልጋውን ፈልገውታል ምናምን አልኳትና ልክ ልንወጣ ስንል አልጋውን እንስተካክልላቸው ምናምን ብዬ በቃ አልጋው አካባቢ ያለውን ቆሻሻ በጠቅላላ አነሳንላቸው እና አልጋውን በሚያምር ሁኔታ አድርገን ያነጠፍንላቸው ማለት ነው አንጥፈንላቸው እኔና እሷ ነይ ሳሎን እንተኛለን ሶፋ ላይ ብያት ወተን ልክ የጓዳው መውጫ በርጋ ስንደርስ ወደ አልጋው ዞር ብያየሁትና በስማም እንዴት ነው የሚያምረው አልጋው ምናምን ብዬ አድንቄ ወጣሁ ወደ ሳሎን ከዛ ጓደኛዬ ይመስለኛል ሶፋው ላይ ተኝታለች እኔ ግን አልተኛው እኔ በቃ መንገድ ጀምሬያለሁ ወጥቼው መንገድ እየሄድኩ ነው የማያልቅ ረጅም መንገድ ነው የሚሄደው ማለት ነው ማናቸው ግን ዝም ብዬ ይሄዳል የለቀቃችሁላቸውን ያነጠፋችሁላቸው ማናቸው የለቀቅላቸው ጓደኞቼ ናቸው ማለት ጓደኛ ስለ ልጁን እንዲሁ ዝም ብዬ ነው የማውቀው ልጅቷ ደግሞ አብራኝ የምትኖር ናት በተከራየንበት ቤት አብረን ነው የምንኖረው ማለት ነው ችግር የለውም ቀጥይ ወደ ውጭ ወጥ እኔ ወደ ውጭ ወጥቼ መንገድ ጀምሬያለሁ መንገዱ በጣም ሩቅ መንገድ ነው ሄጃለሁ ዝም ብዬ ሄዳለሁ ከዛ የሆነ መንገድ ላይ ደረስኩና ማለት ነው ያ የደረስኩበት መንገድ አቅጣጫ የለውም መግቢያ መውጫም የለውም መሃሉ በዚህ መሃል ሜዳው ላይ ግን አንድ ቤት አለ የሚያምር ቤት አለ ወደ ቀጣይ መንገድ ለመሄድ በዛ ቤት በኩል ነው በቤቱ ገብቼ ነው ማለፍ ያለብኝ ማለት ነው እንጂ ሌላ መንገድ ቅያስ ምናምን የለውም እና በቃ ኦኬ የሚቀጥለው መንገድ የማገኘው በዚህ ቤት ገብቼ ሳልፍ ነው ማለት ነው ብዬ ወደ በቤቱ ገባው ግቢው ስገባ በጣም ነው የሚያምረው በአበባ የሸበረቀ ነው እንዴት እንደሚያምር በቃ ዝም ብዬ መንገዱን ግቢውን እየሄድኩኝ እያደነኩ ነው የምሄደው ማለት ነው አበቦቹን ሁሉም ነገር እያደነኩ ወደ ሳሎን ደረስኩኝ ሳሎን ደግሞ የውጭውን በር ለማግኘት በሳሎን ደግሞ ማለፍ አለብኝ በሳሎን ደግሞ ሳልፍ ማለት ነው ሳሎኑ ደግሞ ከውጭው እጅግ በጣም ያምራል ውብ ነው በአበባ የሸበረቀ ነው እጅግ በጣም ያምራል እሱንም አድንቄ ወደ በሩ ጋር ደረስኩኝና ልክ ከሳሎኑ በር ልወጣ ስል አንድ ህፃን ልጅ ነው እና በድንጋይ የአራት ማዕዘን ነው የተጠረበ አለት ነው የሚያም በአራት ማዕዘን የተጠረበ በአለት ላይ ተንበርክኮ ስዕል ይስላል የሚስላቸው አባት ደግሞ ስዕሉን ዝም ብዬ ስመለከተው ይመስለኛል ልጁን ሰላም ያልኩት ነው ሰላም ብዬዋለሁ ሰላም ብዬ የሚስለውን አባት አያቸዋለሁ ሳያቸው ከኋላቸው ክንፍ አለ ክንፋቸውን ስለውታል አይናቸውንም ስለዋል እግራቸውንም ስለዋል እጃቸውንም እንደዛው እና ጭንቅላታቸው እንዳቡነ ተክለ ሃይማኖት ጨርቅ አለ እሱም ስለውታል ግን አልደመቀም የሚስለው ደግሞ በቾክ ነው ስለው ቅርጹን ብቻ ነው ያስቀመጣቸው ማለት ነው ከዛው ለልጁ ምን አልኩትኝ እኚህ አባት ማን ናቸው ስለው አቡነ ዘራብሩክ ናቸው አለኝ አቡነ ዘራብሩክ ብዬ እየጠየቅኩት እያለ ስዕሉ እንደመጥፋ የሳለው ስዕል እንደመጥፋት ይላል
ወይኔ ሳይጠፋብኝ ልስገድላቸውና ልሳለማቸው ብዬ ሰገድኩላቸውና ተሳለምኳቸው ማለት ነው። ሰግጄላቸው ተሳልሚያቸው የሳላቸውን ተሳልሜ ልክ ስነሳ በር ላይ አንድ በጣም የምታምር ሴት ናት። ቁመቷ እንዴት እንደሚያምር፣ ቅምዋ እንዴት እንደሚያምር፣ ውበቷ በጣም ያምራል። ሰግጄ ተነስቼ ሴትዮን ትኩር ብዬ እያየዋት እቺ ሴት ግን አዲስ አልሆነችብኝም፣ የሆነ ቦታ አውቃታለሁ፣ ደግሞ ታምራለች ይመስለኛል፣ የህፃኑ እናት መሆን አለባት ብዬ በውስጤ ነው ማስበው። እንደዛ እያሰብኩ እያለ እሷም ቃል አውጥታ ስላድኗቸውን ትፈልጊያለሽ አለችኝ እና ስላድኗቸውን ካለሽ ስጪኝ ምናምን ስላት ሰጥሻለሁ፣ ችግር የለውም ሰጥሻለን፣ ብዙ የተሳሉ አሉ አለችኝ ማለት ነው። እሷ እንደዚህ ስትለኝ አየር ላይ የአይናቸው አካባቢ ፍዝዝ ብሏል፣ ግን የሚበሩ ስዕል አድኖች አሉ፣ ብዙ ይበራሉ ማለት ነው። ዙሪያዬን ከበው ይበራሉ። ከዛ እሷ እንሰጥሻለን ብዙ የተሳሉ አሉ ብላ ወጣች ማለት ነው። ከቤቱ ከሳሎኑ ከበሩ ላይ ወጣ፣ ደጁ ላይ እልፍ ብላ ስትሄድ እኔ በውስጤ በቃ ስዕል አድኗቸውን ልትሰጠኝ ነው ምናምን እያልኩ በውስጤ ያስባለሁ። እሷ ግን የሄደችው ወደ ማድ ነው። ወደ ማድ ሄደችና ሁለት ባለኪዳኖች አሉ። አንደኛው ትልቅ ነው፣ አንዱ ደግሞ የትልቁ ታናሽ ነው። ከትልቁ ባለኪዳን ላይ ወደ ትንሹ ባለኪዳን ጣፋጭ ምግቦች ናቸው። ቸኮሌት አለው፣ ብዙ አይነት አይስክሪም አለው፣ ብዙ ነገር አለ እና ታካፍላለች። ከትልቁ ባለኪዳን ወደ ትንሹ ባለኪዳን ነው እያካፈለች የምትቀንሰው ማለት ነው። እና እኔ ከቆምኩበት በኋላ በውስጤ ምን ብዬ አስባለሁ፣ የምትቀንሰው ትልቁ ባለኪዳን የኔ መሆን አለበት ብዬ ቶሎ ቶሎ ተራመድኩና ትልቁን ብድግ ሳደርግ የሆነ በፍቅር አይን እያየችኝ ይሄ ያንቺ አይደለም ያንቺ ይሄ ነው ብላ ያንን የቀነሰችው ትንሽዬው የሱ ታናሹን ሰጠችኝና በእጄ ይሄ ሁሉ ለኔ እያልኩኝ እያደነኩ እያለ ቀና ብዬ ላያስብ የለችም ታለሽ ማለት ነው። ያንን የሰጠችኝ ይሄ ሁሉ ለኔ እያልኩ እያደነኩኝ መንገዴ ቀጠልኩ ማለት ነው። ያ መንገድ አገኘው ቅያሱን መውጫውን ማለት ነው። እና ምን እንደሆነ አላወቅኩኝ። አቡነ ዘራብሩክ ከነጨራው አቃቸው ባነንኩኝ። ከዛው ነቃው ማለት ነው። መንገዴን ጀምሬ ነቃው። እንኳንም ባነንሽ። ቅደም ተከተሉ በጣም ረጅም ነው። ምናልባት ከማታ ጀምሮ እስከ ጠዋት ድረስ ነው ያየሽው ብዬ አስባለሁ። ብዙ ጊዜ ብዙ ህልም አሉ። በእርግጥ ጓደኞቼ ፊልም ነው እንዴ ይሉኛል። የታወቀ ነው። ሴት ልጅ ህልም በማየት ከወንድ የበለጠ በጣም ሪካርዱ እንደምትሰብር የታወቀ ነው። ግን ያው ህልሙ ረጅም ነው እያሉሽ ነው። ሙሉ በላይ ቤት ውስጥ ነበራችሁ። ሌላኛዋ ጓደኛችሁ ደግሞ ከጓደኛዋ ጋር ከፍቅረኛዋ ጋር ይመስለኛል ሲመጡ ቤቱን አልጋ እናንጥፍላቸው እንልቀቅላቸው ብላችሁ እያላችሁ ነው ይመስለኛል። እንደዛ ነው አይደለም? ከእናንተ ጓደኛ ማቾች ውስጥ መጀመሪያ የምታገባ ልጅ ትኖራለች። አልጋ በህልም ትዳር ነው። ስለዚህ ለዛ ትዳር መሳካት ግን ያንቺና የዚች አልጋውን ያነጠፋችሁት ጓደኛሽ ጸሎታችሁ ያስፈልጋቸዋል። አልጋ ማነጠፍ፣ ቆሻሻ መጥረግ፣ ምን ማለት መምከር፣ ለእነሱ መጸለይ፣ ሲጣሉ ማስታረቅ፣ ወይም ደግሞ የተቃረኑበት ነገር ካለ ማስተካከል። ይሄም ነገር በህይወቷ ውስጥ ከሌለ ደግሞ ቀስ ብሎ ጠይቆ ነገሮችን ህይወቷን እንድታስተካክል ማድረግ ይጠበቅብሻል። ኃላፊነት ለአንቺ ተሰጥቶሻል ማለት ነው። የቤት ቆሻሻ መጥረግ፣ አልጋ ማጽዳት፣ አልጋ ማንጠፍ ትዳርን መርዳት ይባላል። ስለዚህ ከጓደኛሽ ጋር ሆናችሁ ተመካክራችሁ ቀድማ የምታገባዋል እህታችሁን ካገባች በኋላ ወይም ወደ ቤቷ ካገባች በኋላ ስትወጪ የራስሽ እድል አለ። ደግሞ ስትወጪ በመንገድ ስትሄጂ ለአንቺ የተዘጋጀ አለ። ቅድሚያ መስጠት ለሚገባሽ ቅድሚያ ስትሰጪ፣ ለአንቺ ደግሞ የሆነ የሚያምር ቤት ገባሽ። ብዙ ፕሮሰስ አለው። ከዛ ሳሎኑ ምኑ ቆንጆ ነዋች። ህፃን ልጅ አየሽ። ህፃን ልጅ መንፈስ ቅዱስ ነው። በአንድ በኩል ደግሞ ህፃኑ ሲስል አይተሸዋል። ያ ስዕል በህልም ስዕል መሳል ማለት መጽነስ ነው። እሺ ልጅ ማርገዝ መጽነስ ነው። ስለዚህ በህልምሽ እሱ የሚስላቸው ቅዱስ አባት ለአንቺ ልጅ የሚሰጡሽ አባት ናቸው። ያ ህፃን ልጅ እንዲጸነስ ምክንያት የሚሆኑት አቡነ ዘራብሩክ እንደሆኑ ስለሚታወቅ እሳቸውን ተማጸኚ። እንግዲህ በቤተሰብ ይሁን በዘር ይሁን እንግዲህ እሳቸው አንቺን በምልጃቸው እያገዙሽ እንደሆነ ማሳያ ነው እና ደስ የሚል ነገር ነው የሚታየው። ደምቆ አለመታየቱ ገና ልጁ አለመምጣቱ ነው። ስዕሉ ደማቅ አይደለም ብለሻል።
ያ ምንድነው በቾክ መሳሉ ገና በአይነ ህሊናሽ በአይምሮሽ ውስጥ ነው። ልጅ ማነው አግብቼ ልጅ ወልጄ ምትይ ወልደሽም ደግሞ አግብተሽም ከሆነ ደግሞ ቀጣይ ህይወትሽ ገና ያልኖርሽው ህይወትሽን ነው የሚያሳየው። አልደመቀም ገና እና ከዛ በኋላ ደግሞ አንድ ሴትዮ መታ እንደዚህ ያለችኝ ያልሽው የልጁ እናት የተባለችው ቤተክርስቲያን ወይ ድንግል ማርያም ብለሽ ትወስጂውና ግን የሆነ የሚሰጥሽ መክሊት አለ። አንቺ ይሄ በሆነ ብለሽ ያነሳሽው ብርጭቆ ወይም ኪዳን እንትን ምድር ባለ ኪዳን ያልሽው እሱ ሳይሆን ሌላ እግዚአብሔር ላንቺ የሰጠሽ ግን እሱን ደግሞ ልክ ስትቀበዩ ትልቅ ሆኖ ብዙ ሆኖ ነው የሚታየሽ። ምክንያቱም ትልቅ ነው ብለሽ ያነሳሽው ያንቺ አይደለም ሲባል ትንሹን ስትሰጥሽ ትንሹም ራሱ ብዙ ሆኖብሻል። ያ ማለት ነው እግዚአብሔር የሚሰጠውን መጠበቅ እንዳለብሽ የኔ ብለሽ የምታስቢውን ነገር የኔ ካልሆነ ብለሽ ችክ ማለት የለብሽም ነው። ኦኬ ተመልሱልኛል። አይ አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። በጣም አመሰግነው። ያገልግሉ ዘመንህን ጥሩ መድኃኔዓለም አባት ይባርክልን። ልጆችን እግዚአብሔር ያሳድግልህ፣ ጠላቶችን ያርቅልህ፣ ወዳጆችን ያቅርብልህ። በጣም ነው የምናመሰግነው በእውነት እና ምዕመናኑም ደግሞ በጣም ይቅርታ ጠይቃለሁ ስለያዝኩኝ። አመሰግናለሁ።